ኢንተርፕራይዝ ሪሶርስ ፕላኒንግ የኢአርፒ አገልግሎትን የተለያዩ ተቋማት ጀምረውታል። ኢአርፒን መተግበር የደንበኞች አገልግሎትን ለማሳለጥ፣ የሥራ አፈጻጸምን ምርታማነት ለማሳደግ፣ መረጃ ለማቀናጀት፣ ለአመራሮችና ለሰራተኞች የሥራ ጫና ለማቃለል፣ ደረጃውን የጠበቀ የሥራ ግንኙነት ለመፍጠር ይረዳል። ከዚህም ባሻገር ወጪን ለመቀነስ፣ የእርስ በርስ ግንኙነትን ለማጠናከርና ለማሳደግ፣ የተሻሻለ ቴክኖሎጂን ለመጠቀም፣ ችግሮችን ፈጥኖ ለማስወገድም ጠቃሚ ነው። የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽፈት ቤትም ዘመናዊ የቴክኖሎጂ ውጤቶችን በተለይም የሀብት አስተዳደር ስርዓቱን ወጥ ለማድረግ የኢአርፒ ዲጂታል የኮንፈረንስ አዳራሽና የመረጃ ማዕከልን በመገንባት ፕሮጀክቱን አስመርቀዋል። ኢአርፒ ማለት ተበጣጥሶ ሲሰሩ የነበሩትን ስራዎች ወደ አንድ ሴንትራላይዝድ አምጥተን ሶፍትዌሮች ዴቨሎፕ ይደረጋሉ። የተለያዩ ስፔሲፊክ የሆኑ ሶፍትዌሮች ያንኛ አፕሊኬሽን ሶፍትዌር የምንላቸው ማለት ነው። እነሱ ወደ አንድ መተን ልክ ይሄ ኦርጋናይዜሽናል ስትራክቸር ብለን የምናውቀውን ነገር በሲስተም ደግፈን ወደ አንድ ከአንድ ቋት መረጃቸውን የሚፈልጉት መረጃዎች ደብል ሬጂስትሬሽን የለም፣ ደብል ኢፈርት የለም። ደብል ያንን ነገር ለምሳሌ በተበጣጠሰ ሁኔታ 3-4 ምዝገባ ይኖራል። ለምሳሌ መሶብን ብንወስድ ለምሳሌ ናሽናል አይዲ ብሔራዊ መታወቂያ ኦሬዲ ሰውን መዝግቦልናል። ሄደን ሌላ አገልግሎቶችን ደብል ምዝገባ የለም ማለት ነው። ከሱ ጋር ኢንተርፌስ ብንፈጥር ዳይሬክትሊ ያን ሰው እናገኛለን፣ አገልግሎቱን መስጠት ነው ማለት ነው። ኢአርፒን በተቋማት ውስጥ ያሉትን ለራሱ የሚይዘውን ነገር ሌሎች ዲፓርትመንቶች ያንን ነገር ደብል ሬጂስትሬሽን ሳይፈጥሩ ያንን ነገር ከሴንትራል ዳታቤዝ ላይ እየወሰዱ ስራቸውን የሚያሳልጡበት ስራ ማለት ነው። ኢአርፒ ማለት የተለያዩ ሞጁሎችን በአንድ ማምጣት ማለት ነው። የብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽፈት ቤት ኃላፊ ሞገስ ባልቻም ፓርቲው አሰራሩን በቴክኖሎጂ እየደገፈ ይገኛል ብለዋል። አሁን ዘመኑ የደረሰበትን ቴክኖሎጂ መላበስ በሱ መስራት ግድ ይላልና የከተማ አስተዳደራችን የብልጽግና ፓርቲ አዲስ አበባን የብልጽግና ተምሳሌት ለማድረግ እየተጋ አንድ ትልቅ ሞቶ ይዞ እየሰራ ያለ ፓርቲ ከመሆኑ ጋር ተያይዞ ከተማችንን ስማርት ከተማ እናረጋለን፣ ከተማችንን የብልጽግና ተምሳሌት እናረጋለን፣ ከተማችን የአፍሪካ ከተሞች ሞዴል ማሳያ መማሪያ መዳረሻ ከተማ እናረጋለን ስንል ወቅቱ የደረሰበትን ዕውቀት አድቫንስ ያደረገ አሰራር የተላበሰ መሆን አለበት። ዘመናዊ የመረጃ ስርዓቶችን በመተግበር የዲጂታል ጉዞውንም እንደሚያጠናክር ገልጸዋል። በቅርቡ እንደተጀመረው መሶብ የአንድ ማዕከል አገልግሎት ይህ የኢአርፒ ፕሮጀክትም የተሳለጠ አገልግሎትን ለመፍጠር እንደሚያግዝ የተጠቀሰ ሲሆን ወጣት ባለሙያዎችን በማሳተፍ መሰራቱም ተገልጿል። ይህን ስራ ስንሰራ አንደኛ ወጣቶችን በማሳተፍ ነው ስራ የሰራ ነው። ለምሳሌ ባዮሜትሪክን ከናሽናል አይዲ ጋር ስንሰበስብ አንዱን የተጠቀመው ክንፎቻችንን ነው፣ ወጣት ክንፍን የተጠቀምነው እንደ ፓርቲ ማለት ነው። ይሄ ማለት ተሳትፎን ማሳደግ ነው። በዚህ ላይ ደግሞ የአይቲ ዕውቀታቸውን እያሳደግን እንሄዳለን። እዚሁ ውስጥ ስራዎቹ በተፈለገበት ደረጃ ላይ ወደ ታች በወረዱና ስራው ሲፈለግ እነኚህን ሰዎች እዚህ ሲስተም ውስጥ እያስገባን ያንን ስራ እንዲሰሩ ይተን መዋቅሩንም እየፈጠርን ነው። አሁን ክፍለ ከተማ ላይ ፈጥረናል፣ ከዛ ወረዳ እንፈጥራለን። ዲጂታላይዜሽን በዚሁ አግባብ እየተሰራበት የሚሄድ ነው። ስለዚህ ቀድመን እየሰራን እነሱን ደግሞ እዚህ ውስጥ እንገልፍ እያደረገን እንሄዳለንና ጥሩ የተሞክሮ ስራ አለን ለማለት ነው። ጠቅላይ ሚኒስትር አብይ አህመድ ዲጂታል ኢትዮጵያ 2025 ሙሉ በሙሉ ተሳክቷል፣ አሁን ላይ ለዲጂታል 2030 ዝግጅት እየተደረገ መሆኑን መግለጻቸው አይዘነጋም።